ማንና እውነተኛዋ ብርቱካን ተመስገን ይገለጣሉ። የእነዚህ ሁለት ማንነቶች መገለጥ የሕዝብን ጥያቄ የሚመልስ የጥፋትን ሴራ የሚያጋልጥ እውነታዎችንና ማስረጃዎችን ያቀርባል። ብርቱካን ሁለት መልክ፣ ሁለት ጠባይ፣ ሁለት ማንነት እንዲኖራት ሶስት አካላት ሰርተዋል። የመጀመሪያዋ ቤተሰብ የሰራት እውነተኛዋ ብርቱካን ነች። ከተከበሩ ከተወደዱ ከብርቱ ገበሬዎች እጅ የተሰራችው የዋሃ እስከ ትዳር በድንግልና የኖረችው እውነተኛዋ ብርቱካን ነች። ስለዚህኛው ማንነቷ ከሷ ጋር እህት ወንድሞቿ ይናገራሉ። ትዳር የሰራት ብርቱካን ደግሞ በድንግልና በትዳር የሆነች አብሮ አደጓን አግብታ ወልዳ የሳመች የቤት እመቤት ነች። ይህቺ ብርቱካን በባህል፣ በሃይማኖት፣ በማህበራዊ ህይወት ከቤተሰብ ተሰርታ የባንክ ሰራተኛዋ አቶ ስማቸው ፍቅሩ ትዳሩ ህይወቱ እንድትሆን የመረጣት ነች። ስለዚህ እውነተኛ ማንነቷ ባለትዳሮችም ዘመድ ወዳጅም ይናገራሉ። ድሮ የኳለ ቤተሰብም ያውቃል። ይህ እውነተኛው የብርቱካን እውነት ነው። ከተጋቡ ጀምሮ እሷም እዚሁ አብራ ነው የምትኖረው። ባህል ምንም እንደዚህ ውድ ምን ሲሆን ብዙ ጊዜ እንገናኛለን። ቤታቸው እንግዲህ ፉል ነው እስከማውቀው ድረስ የጎደለና ልመና የሚያስወጣ ነገር የለም። ቤት ውስጥ የጎደለባት ነገር የለም። ቤቷ ሙሉ ነው። ባለቤቷ ባንክ ነው የሚሰራው። እኛ ባለስራ ነው። ቤተሰቦቻችንም የደህና ቤተሰብ ዘር ነው። እናትና አባቴ በህይወት አሉ፣ አሁንም አሉ። ወልደውኛል፣ አሳድገውኛል። የዩቲዩብ የደም ነጋዴ ጽንፈኛ የዲያስፖራ አክቲቪስቶች የሐሳብ ሙግትና ሰላምን ጠልቶ ጫካ ጠመንጃ አዝሎ ከሚዞር የጥፋት ኃይል ጋር በኢቢኤስ ውስጥ የተሰገሰገ የጥፋት ኃይል በወረዳ አስተዳደር የመሸገ የጽንፈኛው ተላላኪና ራሷ ብርቱካን ተባብረው ሐሰተኛውን የብርቱካን ማንነት ፈጥረውታል። ይህ ከመጀመሪያዋ ማንነቷ የሚለየው በ3 ወር ተረግዞ የተወለደ በሴራ ትወና የዳበረ ፈጣሪዎቹ ዓላማና ግቡን የሚያውቁት ተደራሲው ሕዝብን ለቁጭት፣ ለሐዘን፣ ለቁጣ እንዲሁም ሁከት የሚጋብዝ በሴራ የተዘጋጀ አንድ ሐሰተኛ ፊልም ላይ የተገለጠ ማንነት ነው። ብርቱካን በእሁድን በኢቢኤስ ከተላለፈው የፈጠራ ፊልም በፊትና በኋላ እውነተኛው ማንነቷ የተገለጠ ነው። ከፕሮግራሙ መተላለፍ በፊት ከቤተሰብ እስከ ትዳር በኑሮዋ ተገልጣለች። ከፕሮግራሙ መተላለፍ በኋላ ደግሞ በመሪር ጸጸቷ ይህ ነገር ትክክለኛ አይደለም፣ ትክክለኛ ነገር አይደለም። እውነታው ምንድነው? ለትወና ብለው ወስደው ነው ይሄን ነገር ያሰሩ። ስለዚህ ሙሉ ነገሩ ትወና ነው የተሰራው እንጂ ሙሉ እናት አባት አለኝ፣ ወንድም አለኝ፣ አክስት አጎት አለኝ። ቤተሰቦቼ በእንደዚህ አይነት ሁኔታ ነው የሚኖሩት። እኔ ደግሞ ባለ ትዳር ነኝ፣ የልጅ እናት ነኝ። አግብቼ ተደረ ተኩዬ የወለድኩት ልጅ ነው እንጂ በእገታ ምክንያት የወለድኩት ልጅ አይደለም። ስለዚህ እኔ ልብ ኬዝ ታማሚ ነኝ፣ አዎ ታማሚ ነኝ። ሌላ ነገር ግን የለም ብዬ እዚህ ጋር መዓዛ መሐመድ፣ ተስፋዬ ወልደ ስላሴና ሌሎች የዩቲዩብ የደም ነጋዴዎች በየዋህ ኢትዮጵያውያን ሴቶች ላይ የሚቆምሩትን የጭካኔ ቁማር ማንሳት ያስፈልጋል። ብርቱካን ለሴራ ድርሰታቸው የተዘጋጀች ተዋናይ ነች። ከትወናው በኋላ ትዳሯ፣ ህይወቷ፣ ልጇ ጉዳያቸው አይደለም። አንድም በፌዝ ደውለው ተዘባብተውባታል። በሌላም በኩል ህይወቷን ነጥቀው ቀጣይ ትርምስ ለመፍጠር ወደ ገዳይ ቡድናቸው ካልወሰድንሽ መንግስት ይገድልሻል ብለው ያስፈራሯታል። ከብርቱካን ስልክ የተገኘውን ማስረጃ እንመልከተው። እህቱ እየሰማሽ ነው? እህቷ ሲሞን ተምረሽ ላይ እሺ ምትፈልጊያት ከሆነ እሺ ሰፋት ሄሎ አቤት አርቲስቷ አፈርለና እንዴት ነህ? ደህና ነሽ? እንደምን መስገን ህዝቡን እኮ ያነጋገርሽ እኮ ነው። ግማሹ አንቺን ይደግፋል፣ ግማሹ ነገሩ ሸፍ ይላል። ማራም ያሳፍራል። ሙሉ አካል እያለኝ ያደራ እንደው ልመና ሰው አያሳዝንም። የአዲስ ምዕራፍ ሰዓታችን ላይ ደርሰናል። የዛሬውን ባለ ታሪክ አይተን እንመለስ። የብርቱካን ፊልም ህዝቡ እንደዚህ ተጎድታ ብሎ ውስጡ እያዘነ እያለቀሰ እኔ ሉላ አቅፋት ስታለቅስ ማለት ነው። ለሉላ አልቅሻለሁ፣ ለልጅቷ ሳይሆን እውነት መስላት እንደዚያ በመሆኗ ለእሷ አዝኛለሁ።
እኔ ብርቱካን ተመስገን እባላለሁ። ተወልጄ ያደኩት ስናን ወረዳ ነው። እኔን እንደወለዱ ነው አጋጣሚ አባቴም ወደ መንትን ያለ እየተሰደደው። እናቴ በህይወት ያረፈችው በወሊድ ምክንያት ነው። ነፍሰ ጡር ነበረች በሰዓቱ። የ40 ቀን ነው እንደዚያ በወለደች በ40 ቀኗ ነው ምናምን የሞተችው እና የሆነ እንደወለደች ደም ስለፈሰሳት ነው ተብሎ ነው ያረፈችው። እዚያው ሆስፒታል አልወጣችም ነበር እና በዛው ነው የቀረችው። ያው የመጀመሪያ ልጅ ነኝ ብዬሻለሁ። ከዚያ በኋላ እናቴ ስትሞት ምንድነው እኔ 3 ዓመት ከ15 ቀን ነበረ ከተወለድኩኝ ማለት ነው። ከዚያ በኋላ ምንድነው የተደረገው አያቴ ጋር እንዳድግ ቆየሁ። ወላጆቻችን አሁን የሚኖሩት እዛው አካባቢያቸው ነው። ትውልድ ቀያቸው ነው የሚኖሩት። ሰረቀ ብርሃን ቀበሌ ልዩ ስሙ ጨየ ገሊላ በተባለ ቦታ ነው የሚኖሩት። ማለት እኔ የሁለተኛ ታላቋ ነኝ። እሷ ከቤታችን የ6ኛ ልጅ ማለት ነው። ከእሷ በታች አንድ የአይት ተማሪ አለች። እሷን የሚገልጽ አይደለም። ለምንድን ነው በዚህ በምን ምክንያት ነው እንደዚህ ያደርገች? እኔ የማውቀው ነገር እኔም እንደ ህዝቡ ነው ያየሁት። ይመጣል እሱንም ተደውሎ እስቲ ግቢና ዩቲዩብ የተለቀቀው ይሄ ነገር እውነት ነው ወይ ስንባል እኛ ሁላ ግራ ነው የገባን። እንደ ህዝብ ነው ያየነው። በቃ እያቆራረጥ መጨረሻ ሁላ ላየሁትም ነገር አግብተህ ሰኞ ነው ማየት የጀመርኩ በዚህ መስራት ራሱ። አባቷ አቶ ተመስገን ከበደ ይባላል። እናቷ ደግሞ ወይዘሮ ምንትዋብ ታመነ ትባላለች። እኔ ደግሞ አባቴ አቶ ሹመት በቀለ ይባላል። እናቴ ደግሞ መልካም ከበደ ትባላለች። ስለዚህ እናትና አባቶቻችን እኔም አሉ የእሷም አሉ፣ ባልሞት በህይወት አሉ። እናትና አባቴ በህይወት አሉ፣ አሁንም አሉ። ወልደውኛል፣ አሳድገውኛል። እውነታው ምንድነው ለትወና ብለው ወስደው ነው ይህንን ነገር ያሰሩ። ስለዚህ ሙሉ ነገሩ ትወና ነው የተሰራው እንጂ ሙሉ እናት አባት አለኝ፣ ወንድም አለኝ፣ አክስት አጎት አለኝ። ቤተሰቦች በእንደዚህ አይነት ሁኔታ ነው የሚኖሩት። እኔ ደግሞ ባለ ትዳር ነኝ፣ የልጅ እናት ነኝ። አግብቼ ተድሬ ተኩዬ የወለድኩት ልጅ ነው እንጂ በእገታ ምክንያት የወለድኩት ልጅ አይደለም። ስለዚህ እኔ ልብ ኬዝ ታማሚ ነኝ፣ አዎ ታማሚ ነኝ። ሌላ ነገር ግን የለም። ብርቱካን ያው ስራ ጎጃም ሁለቱና ሲወርዳ ሰረቀ ብላ የሚካፈል ነው ተወልዳ ያደገችው። የእሷ ቤተሰብና የእኔ ቤተሰብ እዛው አንድ ደብር ላይ ነው ያሉት። ከዛ ጀምሮ ቤተሰብ ሰላም ነው፣ እነሱ በጣም ይግባባሉ። ከዛ በኋላ እሷ ከኔ በኋላ አንድ ወደ ኋላ ትሆናለች። እሷ ትምህርቷን የተማረች ሞጣ ሚባል የተማረች ከ8 እስከ 12ኛ። ከ3 ወራት በፊት የተጻፈው ሐሰተኛ ተውኔትና በአንድ ወር የተከወነው ድራማ ሌላው ገጽታ ደግሞ የትምህርት መስክንና የተማረችበትን ዩኒቨርሲቲ ሐሰተኛ መረጃ በመፍጠር ታልሞ የተሰራበት ነው። በኢቢኤስ ቴሌቪዥን የተሰገሰገው የጥፋት ኃይል አየር ላይ በዋለው የቴሌቪዥን ፕሮግራም የሐሰተኛ ድራማውን መነሻ መቼት ደምቢዶሎ ዩኒቨርሲቲ መሆኑን የተገለጸበት የተላለፈ ሲሆን ይኸውም ከዩቲዩብ ላይ ሲጫን ሆን ተብሎ እንዲቆረጥ ተደርጓል። ከዋናው የድራማ ቃለ መጠየቅ ላይ ያገኘነው መረጃ ብርቱካን በደምቢዶሎ ዩኒቨርሲቲ የፋርማሲ ተማሪ መሆኗን የገለጸችበት ይሁን እንጂ በወቅቱ ብርቱካን የ12ኛ ክፍል ተማሪ መሆኗን ማረጋገጥ ችለናል። ታገቱ ከተባሉ ተማሪዎች ውስጥ ስሟም አልተገኘም። 12ኛ ክፍል ስደርስ ውጤት ከመጣ በኋላ ወደ ዩኒቨርሲቲ ተመደብኩ። ዩኒቨርሲቲ ምድብ ስመደብ ሀረማያ ዩኒቨርሲቲ ነው የመጀመሪያ ምድብ የነበረ። ከመጣ በኋላ መኪና ላይ እንገናኛለን። የት እየሄድሽ ነው እላታለሁ። አይ ዩኒቨርሲቲ ደርሶኝ እየሄድኩ። የት ነው የደረሰሽ? ደምቢዶሎ ዩኒቨርሲቲ ትለኛለች። በላይነሽ ነው የምትባል በሰዓቱ። ከዚያ እና ታዲያ እኔ እኮ እንዲሆኑ በቃ እንዲሄድ አልፈለኩም። ምክንያቱም አባቴን አስታውስበታለሁ። እዚያ እንሂድ እንዴ? አይ መጀመሪያ ጠይቃቸው ሄርን ይዛኝ ሄደች። እሷ የባህል ሀብት ልጅ ስለነበረች ትራንስፖርት ስከፍልልኝ ያቺ 300 ብሮን በእጅ ይዣታለሁ። ሄርንና ሬጅስትራል ቢሮ እንጠይቃለን። በዚህ ሁኔታ ነበረ እንዴት ላድርግ ብዬ ሳናገራቸው ክፍተት ቦታ ካለ ችግር የለውም አለ። ከዚያ በሰዓቱ አይ በቃ እንትን የማታስገቡ የማትመዘግቡ ከሆነ ልሄድ እዚያ እንዳያልፈኝ ሂጅ የምማርፍበት ሂጅ የሚያስተምሩኝ ነገር አይደለም ሰው ቤት ነው የምኖረው ምናምን ስላቸው ምንም ችግር የለውም። ከዛ እንደውም አጋጣሚ በናቹራል አለ ሶሻል ተማሪ ከሆንሽ ሂጅ አለኝ። አይ ናቹራል አለኝ አልኩትና ዶክመንት ሰጥቼ ይኸው ተመዘገብኩኝ። ፍሬሽማን ኮርሶችን እነሱን ከሰሩ በኋላ ፈተናውን ከተፈተነ በኋላ ዲፓርትመንት ምረጡ ተባለ። ዲፓርትመንት መረጥ በፋርማሲ ስገባ በቃ እነሱ ራሱን ማበረታታት ጀመሩ። ከዛ ተማረች ከ12ኛ ክፍል ጥሩ ውጤት አመጣ። ወደ ዩኒቨርሲቲ ወደ ሀሮማያ ዩኒቨርሲቲ ተላከች። ሀሮማያ ዩኒቨርሲቲ ትንሽ ከኛ ከጎጃም ተነስቶ ሀሮማያ ዩኒቨርሲቲ ለመድረስ ትንሽ ራቅ ስለሚል ሐዋሳ እንድትማር አደረጉ ዘመዶቿ። ሐዋሳ ዘመድ እህትም ስላለቻት ርቀቱም ስለሚያስቸግር ሐዋሳ ሄደችና ትምህርቷን መማር ጀመረች። አካውንቲንግ ኤንድ ፋይናንስ ሐዋሳ ነበር መኖር ያኔ ማለት ነው። እኔ ነኝ ሐዋሳ ዩኒቨርሲቲ ለምኜ የማታ እንድትማር ቅዳሜና እሑድ ማለት ነው። ቅዳሜና እሑድ እንድትማር አድርጌ በ2013 የአካውንቲንግ ተማሪ ነበረች ሐዋሳ ዩኒቨርሲቲ ማለት ነው። ዩኒቨርሲቲ ቢሆን የሄደችው ደምቢዶሎ አልነበረም። ከመጋባታቸው በፊት ሐዋሳ ዩኒቨርሲቲ ተማሪ ነበረች። ከተጋቡ በኋላ ወለዱ።
ልጁ ይደግና ልጅ ማሳደግም ስራ ነው። ከዚያ በኋላ ትማሪያለሽ በሚል ልጅ እያሳደገች እሷ ቤት እንደምትል ነው የምናውቀው። እሱም ባንክ ነው የሚሰራው። ያው በጠዋት ወጥቶ ማታ ነው የሚገባው። ይሄ ነገር እንግዲህ እሱ ስራ ከወጣ በኋላ እየወጣችውን ምን ሰዓት ታርገው መቼ ይፈጠር የምናውቀው ነገር የለም። እኛም እንደ ህዝብ ሰማ ነው። 2012 ነው የተፈተንኩ። 2013 ገባሁኝ። 2013 ገባሁ። 2013 እና 14 ነው የቆየሁኝ። ፍሬሽ ማንም ኮርስ ተወሰድኩ በኋላ አካውንቲንግ የተመዘገብኩኝ አካውንቲንግ ነው። በአካውንቲንግ እና ፋይናንስ ነው የተመዘገብኩኝ። በዚያ ልክ መጀመሪያ አሳልፈውን ስለነበረ ሶስቶቹ አራቶቹ ከሄዱ በኋላ እኔ አምስተኛ ላይ ነበርኩ። በአምስተኛው ሰዓት ላይ ምንድን ነው ተኛለኝ። ከተኛው በኋላ እየተካኩ ነበር ሲደፍሩ የነበሩ ማለት ነው። ከዛ እየተካኩ እየደፈሩ ከደፈሩ በኋላ ምንድን ነው እንትን ራሴን ስስት ከች ምን አይነት የተጨምለቀ ነው። ምን አምስታችን ስለተንጠለጠልንባት ነው እንዴ? አሁን እንትን ደፈርናት ማለት ነው። ምን አደረኩ? ሲጀመር ስሜቴን ሳልወጣ የፈለኩትን ሳላደርግ ሲል ከዛ አይ እንደዚያ ከሆነማ በዚህ ነው ስሜታችን የሚኖር ይልና እንደዚህ ያደርጋል። የሆነ እንደ ስድስት አይነት ነገር እንደ ስድስት ይሆናል። እንደ ፌሮ እንዲህ ነው ቀጥታ እንደዚህ ሲወጉ የነበረ ማለት ነው። ጥቅጥቅ ካደረጉት በኋላ ስዳስሰው ራሱ ቁስሉ ይታወቀኝ ነበረ። እንዴት አይነት ነገር ነው? በጣም ግራ የሚያጋባኝ በጣም ስህተት የሆነ ነው። ፎልስ ኢንፎርሜሽን የሆነ ነው በጣም። አሁን እንኳን ደምቢ ዶሎ የተባለ የዛሬ 5 ዓመት በፊት ነው። 5 ዓመት 6 ዓመት ነው። ልጁ ደግሞ ተደፍራ እንደወለደች 1 ዓመት ከ6 ወር ጫካ እንደቆየች ተደፍራ እንደወለደችው ነው። ልጁ ግን ስንት ዓመቱ ነው? 2 ዓመቱ ነው። ስለዚህ የዛሬ 6 ዓመት 5 ዓመት ትደፈር ነው። የዛን ልጁ ስንት ዓመት የሆነው ነበረ? 5 ዓመት እና ከ4 ዓመት በላይ የሆነው ነበረ። ግን ልጁ ስንት ዓመት ነው? ገና 2 ዓመት ነው። እና ተደፍራ ታግታ ደምቢዶሎ የሚለው በጣም ውሸት ነው። አታውቀውም ደምቢዶሎ ቤት እንደሆነ ራሱ ዩኒቨርሲቲ ቤት እንደሆነም አታውቀውም። ስሙንም ላታውቀው ትችላለች። የዛ ደገና ነበረ። ስለዚህ ይህ በጣም የተሳሳተ ነው። 2014 ተጋባን። 2014 15 16 17 ኦልሞስት እንግዲህ ወደ 4 ዓመት እየመጣ ነው። አብረን የምንኖረው ከተጋባን በኋላ እሷ ሜዳ አታውቅም፣ እኔ ሜጅ አላውቅም። አብረን የምንኖረው ምንም ነገር በማላችን ነገር የለ። ከእህቴ ጋር ነው ቀላቅሎኝ የተመለሰው ሐዋሳ ማለት ነው። ከሐዋሳ ውጭ ከደብረ ማርቆስ ከሞጣ ከምናምን ውጭ የማውቀው ነገር የለም። ማህፀኔን የጨቀጨቁ ከአንገት በላይ ደግሞ እንትን በምንድን ነው ጭንቅላቴ ነው 2 ሲመታኝ ይሄኛው ተከፈተ ጭንቅላቴ ማለት ነው። ከዛ የሆነ እንትን የሚልም ነገር አለ ቢላ ማለት ነው። በሱ ይፈቀፍቀዋል ጸጉሬን ማለት ነው። ሲፈቀፍቅ እየደማ ነበረ። በዚህ ይተለትላሉ እንደ ምላጭ አይነት ነገር ይዘዋል። ሁሉ ትንትን ነው ቀይ ነበር። ይህን ማህፀኔ ከተጨቀጨቀ በኋላ ምንም ማለት ነው ስሜቱ በጣም ግን ምንድን ነው በ6ኛ ቀና ብዬ እንትን ስል ምንም ነገር የለም። ከጎኔም ርዕስ አለ፣ ከጎኔም ልዩ ተሪ ትላለች። በቃ ከሷ የተሻልኩ ስለሆንኩ የለበስኩትን አረቄ ልብስ ሙሉ ጫርጌ አውልቄ እንትን አሰርኩት። ተንትኑ ጋር አጣብቄ አስሬ በፍጹም የሚታይ ጠባሳ ምንም አይነት ጠባሳ የለም። ምክንያቱም ሚስቴ ናት። አብረን ነው የምንኖረው። አብረን 2014 ተጋባን። አሁን 2017 ነው። ኦልሞስት 3 ዓመት ሆኖናል። ከ3 ዓመት በላይ ሆኖናል። እንግዲህ ፊልሙ የተሰራ መች ነው እንግዲህ መቼ ሆነ አይታወቅም። ከኔ ጋር እየኖረች እንዴት አይነት ፊልም ነው የሚሰራ? እንዴት አይነት ተደፈረች ነው የሚሰራ? እንዴት አይነት ለ6 ተደፈረች ታገተች ነው? ይህ በጣም ግራ ነው የሚያጋባ። ለትወና ብለው ሲያቀርቡ ትክክለኛ የተናገሩት ምን ትወና አንድ ነገር ሲሰራ የተሰራውን ስራ ልክ አስመስለህ የምትገልጸው ነው እንጂ ሆኖ በተግባር እንዲህ ተደርጊያለሁ እንዲህ ተደርጊያለሁ እያሉ ብልትን እያሳዩ ጭንቅላትን እየዳሰሱ የተከፍሎ የተፈልጦ የተባለ አይደለም። እኔ ሙሉ ጤነኛ ነኝ። ዊዛውት ከልቤ ውጭ ሙሉ ነገር ጤነኛ ነኝ። እግዚአብሔር ይመስገን። ባለሙያ የሆነ አካል ማየት ይችላል። ልክ በራሳቸው መኪና ነው ወስደውኝ አምጥተው እዚህ ጣሉኝ፣ አዲስ አበባ ማለት ነው። እዚያ ቁጭ ብዬ እየለመንኩኝ ታገኘኛለች እና እዚያ ራሴን ሁሉ ሳትኩኝ። ቡና ባንክ ነው የምሰራ። ኮልፌ አጠናተራ ቅርንጫፍ የደንበኞች አገልግሎት መኮንን 3 የሚባል ፖዚሽን ያለው እንደዛ ነው የማገለግል። ባንኩ አሪፍ ይከፍለኛል። ለእኔ ያንሰኛ አይደለም። ለቤተሰብ ማስተዳደር በሱ ነው። ስለዚህ የኢኮኖሚ ችግር እንደሌለ ሁሉም ያውቋል። ተከራይተን የምኖርበት ያውቋል። ደረጃ እንደምንኖር ችግር እንደሌለብን ያውቋል። ምንም አይነት ነገር ሌላ እርዳታ እንደምንጠይቅ ማንም ያውቋል። እንደማንጠይቅ በራሳችን በእኔ ደሞዝ እንደምንተዳደር እሷንም በእኔ ደሞዝ እንደማሳከም ሁሉም ነገር ያውቃል። ቪዲዮ ላይ ያየሁትና እዚህ ጋር ያለው ነገር ይለያያል። ምክንያቱም በቤት ውስጥ ሙሉ ቤቷ እንደሆነ ነው የማውቀው። እንደ ማንኛውም ሴት ጋግራ ነው የምትበላው። እሱ ሰርቶ እንደሚገባ ነው። እኛ ደግሞ ሚዲያ ላይ ሲያይ በጣም ነው የደነገጥኩት። ለምን? ምክንያቱም እንደዚህ አደባባይ የሚያስወጣና እንደዚህ የሚያስብል ነገር ምንም ታሪክ እንዳላት አላውቅም። ልጁንም አውቀዋለሁ። ሁለተኛ ደግሞ ቶሎ እንትኔ ላይ መጣብኝ። ምንድን ነው የለበሰችው ቢጃማ አጋጣሚ ታጥቦ ተሰጥቶ ገመድ ላይ ይችው ነበር። ከተጋቡ ጀምሮ እሷም እዚሁ አብራ ነው የምትኖረው። ባህል ምንም እንደዚህ ውድ ምን ይችላል። ብዙ ጊዜ እንገናኛለን። ቤታቸው እንግዲህ ፉል ነው እስከማውቀው ድረስ። የጎደለና ልመና የሚያስወጣ ነገር የለም። ቤት ውስጥ የጎደለባት ነገር የለም። ቤቷ ሙሉ ነው። ባለቤቷ ባንክ ነው የሚሰራው። እኛ ባለስራ ነው። ቤተሰቦቻችንም የደህና ቤተሰብ ዘር ነው። ወሎባት እዚህ ድረስ የምትደርስ ደረጃ ልጅ አይደለች። አሁንም ሚዲያው የሚያወጣው ነው። ተቸግራ መንገድ ላይ የሚያወጣ ነገር አላጋጠማትም። በጤናው እየታመመች ነው፣ እየታከመች ነው። የልብ ኬዝ አለባት። ጴጥሮስ አሁንም ክትትል አላት።
ሲቸግረን እኮ እኛ ለሌላ ሚዲያ እኮ ወጥተናል። አሁን አጎታችን በቅርብ ያው መታወቁም ስለማይቀር ዶክተር ይመስገን አጎታችን ልጅ እሱ ሲቸግረን ገንዘብ ሲቸግረን በትክክለኛው መንገድ ነው ገንዘብ ልመና ይወጣል። አግዙን ገንዘብ የለንም ለወገን ለራስ ወገን ነው ብለን በየፌስቡክ አለ መገገጽ ይወጣል። ሲቸግረን ህዝቡን በትክክለኛ መንገድ ጠይቀን አሳክሞልናል የኢትዮጵያ ህዝብ። በዚህ አጋጣሚ የኢትዮጵያ ህዝብ እናመሰግናለን። ሚዲያዎችንም አግዘውናል፣ ተባብረውናል። መጠየቅ ባለብን ሰዓት በትክክለኛ መንገድ እኮ ተጠይቀን ተረድተን ወንድማችን እንድንሆን ወጥቶ አብረን እየሳቀ ነው። ሰው እናትና አባቱ በህይወት እያለ በጤና እያለች እኛ ደህና ነን እግዚአብሔር ይመስገን። ከኔ በላይ ደግሞ ብዙ ታላላቅ ወንድሞች አሉ፣ አጎቶች አሉ፣ ዘመዶች አሉ። በሁሉም አለንላችሁ ሚሉ ለእኔ ሁሉም አንገቱን ይደፋል። የትናንትና አሳይቼ ነበር አጎቴ ነች ያገኘሁት። በሱ ምክንያት ነው የማስቤት ዶክተር በቃ ከየት ነው ያለው እንደዚህ አይነት ነገር ያጋጥመናል ብለን አላሰብንም። በዚህ አጋጣሚ ግን የኢትዮጵያን ህዝብ ይቅርታ እንጠይቃለን። የተስፋፋበት ትውልድ ነው። ዛሬም ሐዋሳ ዩኒቨርሲቲ እየተማረች እያለች 2014 ላይ ህዳር ወር ላይ ህዳር 5 ትዳራችንን ክፍለ ሀገር እናትና አባቶቻችን ባሉበት ከዚህ አብረን ሄድ እሷ ከሐዋሳ መጣች። ከዚህ አብረን ሄድና ክፍለ ሀገር ላይ እናትና አባቶቻችን ባሉበት በሀገራችን ባህል ወግ መሰረት እዛ ታድረን እዛ ተጋብተን የተወሰነ እዛ ቆይተን ተመልሰን ድጋሚ መጣን ወደ አዲስ አበባ እና አዲስ አበባ ስመጣ ቤት ተከራይተን መኖር ጀመር። ይህ ነው የተጋባንበት ሁኔታ ይህን ይመስላል። ተወቃቸውም የተጋቡትም በገጠር በባህላዊ መንገድ ነው። ግን ወደ በፍነት እንትን አላቸው የትዳር ሰርተፊኬት እዚህ ሰርግ ምናምን ነበረ። ስቱዲያቸው አዲስ አበባ ነበረ። ከዚያ ቤተሰብ ሄደው እዛው ተደገሰላቸው ተጋብተው ነው የመጡት። የእናት አባቶቻችን የዘመዶቻችን የጎረቤት የሁሉም ፎቶ ከኛ ጋር ከእሷ ጋር የተነሳ ፎቶ አለ፣ አንደኛ ማስረጃ። ከዛ ሲቀጥል ደግሞ የጋብቻ ሰርቲፊኬት አለ፣ የምስክር ወረቀት እና እሷ በስነ ስርዓት ተጋብተን ባልና ሚስት መሆናችንን የሚገልጽ ዶክመንት እንዳለን። ሁለተኛ ሲቀጥል የልጃችን የልደት ካርድ አለው። የኔና የሷ እንደሆነ የልደት ካርድ አለ። ስለዚህ የሰርጋችንን ፎቶ አለ፣ ሶፍት ኮፒ የሰርጋችን ፎቶ አለ፣ የቤተሰብ ፎቶ አለ፣ የተጋባንበት ነገር አለ፣ በቂ ማስረጃ አለ። 2014 ህዳር ላይ ቤተሰብ ጋር ሄደው ነው የተጋቡት። እዛ ተጋቡ። ከዛ ወደ አዲስ አበባ ተመለሱ፣ መኖር ጀመሩ። ትዳር ጓደኛ የመጀመሪያ ነው። ከሱ ውጭ ማንንም አላውቅም። ብዙ ወሬዎችን ባወራም ግን የእኔ ነው ብዬ ያስኩትኝ ከሱ ውጭ ምንም የማውቀው ነገር የለም። የመጀመሪያው ነኝ። ልጃገረድ ነበር። ነፍሰ ጡር ሆኜ ነው ጋብቻ የተፈጸመው። ምክንያቱም እኛ ከአቀራረባችን አይተነሳም። ለዛ ቀጥታ ጎጃም ሄድን። ሰርጋችንን ከሰረግን በኋላ ተመልሰን የጋብቻ ሰርተፊኬቱን ይዘን ወደ አዲስ አበባ መጣን። አዲስ አበባ ከመጣን በኋላ ወደ ሐዋሳ መሄድ አልፈለኩም። አንደኛ ትዳር ይዣለሁ፣ ሁለተኛ እህቶች እዚያም ስላሉ ኦፊሻል እንዲላክልኝ እዚህ ለማመቻቸት ስላለብኝ አዲስ አበባ ማለት ነው እንጂ እዚያ ቀጥታ በአካል አልሄድኩም። ልጅ እንደተወለደ በሁለት ቀን 3 ቀን አካባቢ ይመስለኛል እሷን አሟት ሪፈራል ወደ ባህር ዳር ፈለገ ጊዮን ወይም ጠበበ ጊዮን የሚባል ሆስፒታል አለ። ወደዛ ሪፈር ተላከላት። በሽታው ምን እንደሆነ አልታወቀም። እዛ ሲሄድ ግን 1 ሳምንት በኋላ 2 ሳምንት በኋላ የልብ ኬዝ እንዳለ ተነገረ። ቅዱስ ጳውሎስ ሪፈራል ላኩላት። ከቅዱስ ጳውሎስ ተከታተል ቆይታ ደግሞ ጴጥሮስ ስፔሻሊቲ ሰርጀሪ ተሰራላት ልቧ። ስለዚህ ይኸኛው ከዛኛው መረጃ ልብ ኬዝ እንዳለባት እሱ ትክክል ነው። ሌላው ትክክል አይደለም። የልብ ታካሚ ናት። እኔ ማስተረዳት እኔ ማግዛት ከምናውን ከበር ማድረግላት እኔ ነኝ። አብረው እየኖሩ ልጃቸውን እያሳደጉ እሷ ከወሊድ በኋላ ልብ ኬዝ ተፈጠረ። እሱን እሱ እያሳከማት ክትትላላት። ሁሉ ነገር የሚያደርግ እሱ ነው። የመድኃኒት ሁሉ ነገር የሚሸፍን የሚያሳክማት እሱ ነው። አወይ አንዴ ይኸውልሽ እንግዲህ ከ1 ሰዓት በላይ ቀጥቅጬ ኦልሞስት 2 ሰዓት ሆኖ ስልክ አሁን ነቃሽ እንቅልፏ። ሰላም ነው። መድኃኒት ውጭ ስለነበረ ሲናሙ በዛሬ ተሳተኛ አካባቢ እንዴት ነሽ? እግዚአብሔር ይመስገን። ይቅርታ የኔ እናት። ጤናሽ እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። ያው እናትና አባት አለ፣ ወንድም አለኝ፣ ባለቤትም አለኝ። እንዴት ነው የምትሰራው? ከዚህ ሁሉ አዘቅት የማወጣበት በምን አይነት ሁኔታ ነው? አሁን እንዴት ነው ከባለቤት ጋር እንዴት ነው ሰላም የምናገኘው? እንዴት ነው መተማመን የሚኖረን? በምን አይነት ሁኔታ ነው ተከባብረን እንደ ድሮ ፍቅራችን የምንኖረው? ቀጣይ ህይወቴስ በምን አይነት ሁኔታ ይስተካከላል? አሁን እኮ በዚህ በጣም አሁን እኔ እንደ እናቴ ስላየሁት
ጨነቂ ጭንቀቴን ሁሉን አጋሪ ስለሆንኩ ነው ይህንን የምትሉን የምትል እውነታውን ማለት ነው። ለባለቤቴ ግን ያው ሁሉ ታሪክ አላወራሁም። ምክንያቱም እሱም ጋዳ ስለሆነ ነገ ወዲያ ምን እንደሚፈጠር ስለማለው ትክክለኛውን ማውራት አልፈለኩም። እዚያ ሀገር አልነበርኩም። ድንግልናዬን አልኳት እና እሱ ከማንም በላይ እኔን ስለሚያምን ከዚያ ወዲህ አሁን እንደዚህ ከሆነ በኋላ ስትጨማለቅ ኖራለሁ ብሎ እምነት ያጣል። ገባህ? ይኸው ሁሉ ነገር ይሄ አሁን ያወራሁት አያውቅም። ሌላ ነገርማ ካለ ሰው ኩስ ገብቶ ገና ዛሬ ለምሳሌ ትናንትናም ከትናንት ወዲያ ማረፋ እያደፈቀ ነበረ። ራሱን ያውቀው ነበር። ራሱን ስቶ ነበረ። ጎረቤት ምናምን የስራ ባልደረቦቹ እየሄዱ እነሱ እያደረጉት ነበር። ዋ እየተደፋበት ሕክምና ላይ ምናምን ነበረ። ሰላም ማዛ እባላለሁ። እንዴት ነህ? እንዴት ነህ? እግዚአብሔር ይመስገን ሰላም ነው አለን ይመስገን። እንግዲህ እየሰማሁ ማለት ነው። ማዛ እባላለሁ። ማዛ ማመድ እባላለሁ። ህይወት ነው ሰው እኔ ኢትዮጵያ አይደለሁም። እኔ ጋዜጠኛ ነኝ። ከዚህ በፊትም ነግሬያታለሁ። በግልጽ ነው የምነግርሽ። ከታሰረች ጊዜ ይባላል ካራኔ ሲጀመር አንቺን ራሱ ለመናገር ማናገር አልፈለኩም። ምክንያቱም እሷን ራሱ እንደዚህ እያታለሉ እየወሰዱ ስለሆነ ስልክ በቻልሽው መጠን አታንሺ። ሰው ማንነቱን እስካላወቅሽ ድረስ ከቤቱን ከቢሆን እንዴት ታውቂያለሽ? ሲገርኳት ነበር። እንደው ምንድን ነው ያልኩሽ? ቁርጥፋት እንሲታ ነው የምነግርሽ። ስልክሽን አጥፊ። እኔ ልደብቅሽ አላልኩሽም? ወደ ደብረ ብርሃን ልላክሽ። ምንም ነገር አያስፈልግሽም። ካለችበት ገንዘብ አላክም ማለት ተልኮላታል። ገንዘብ ብዙ ብር አይደለም፣ 5,000 ብር ሰው አምስቶ እንዲያቀብላት። ከዛ በኋላ 5,000 ብር ሰው መጥቶ አቀብሏታል። ወይስ ነው አዋሳ ይኸውልሽ መጓጓዣ ነው፣ ሌላ አይደለም እኮ ሌላ ታሪክ እኮ አይደለም። እኛ እኮ እንድትደበቅ ነው ነግሬያታለሁ። አዋሳ አያወጣሽም፣ ወደ ደብረ ብርሃን ላስወጣሽ። እዛ የሚጠብቁ ሰዎች ይኖራሉ። አርፈሽ እንድትቀመጭ ያስፈልግሻል። ህይወትሽ የሚተርፈው ከተደበቅሽ ነው ብላታለሁ። ማታ ደወልኩላት። እኔ በዚህ ስልክ ማታ ደወልኩላት። ሌሊት ውጪ ከአዲስ አበባ በዚህ ማቅጣጫ ይዤ ቅድም እንዳልኩት ወታደሮቹ መንግስት የማይቆጣጠረው ፋኖስ የሚቆጣጠሩት ቀጠና ላይ ሂዳ እንድትቀመጥ ነው። ለደህንነቷ በማሰብ ነው፣ እንዳትሞት በማሰብ ነው። በምንም መንገድ አሁን ደግመችን መቀበል አለመቀበል የራስሽ ጉዳይ ነው። ከዚህ በኋላ ህይወትነቱ ያንቺ ስለሆነ ይህቺ ልጅ በምንም መንገድ መንግስት እጅ ላይ ከወደቀች አሁን ማንንም አይኖሩም። ሲገባት ወደ ጫካ ትውጣለች። እህትሽ የምትፈልጊያት ከሆነ ወደዚህ ላኪያት፣ ወደዚህ ወደ እንትኑ ፋኖች ወዳሉበት ቀጠና ላኪያት። ዶርሚታ ትቀመጣለች። የተወሰነ ድጋፍ ያደረግላት ሰው እንፈልግላታለን። ጊዜ ሲወጣ እንደዛ ነው መሆን ያለበት። አለ ያሽን አታገኛትም። እኔ ሌላ ምልሽ ነገር የለኝም። የሚገባኛል ያላችሁበት ነገር ቢያንስ መንግስት ወደማይቆጣጠሩ ካሉት ወደሚቆጣጠሩት ቦታ ማመቻቸት ይችላል። ልጅሽ እንደሽታ ተቀመጭ። ይሄ ጊዜ ያልፋል፣ ይሄ ግርግር ያልፋል። ሌላ ወሬ አያስፈልግም። እኛ ምንም አንልም። የት እንደገባች አልታወቀም ተብሎ ከዛ በኋላ ዘመናችን የራሳችን ዘመና ነው፣ የራሳችን ውርደት ነው። በወዳችን ይዘን ዝም እንላለን። የተበላሸው ነገር ስማርት ልጅቱ ሚዲያ ላይ ወጣ ሁሉ መስተባበል ታስባለች። መንግስት ምራት ነው የመጠላት ይመስለኛል። ይገልጻል የሚቆል ቤትና መንግስት አብሮ ነው የሚሰራው። አትቀልድ። ብዙ ነገር አበላሽቷል። ይሄ ቀልድ አይደለም። የሆነውም የተፈጠረው ነገር በሁሉም ዘንድ መንግስት ቢለቅስ አማራ አይለቅስም፣ አማራ ቢለቅስ መንግስት አይለቅስም። በቀላት እንደተከበበ ሰው አስቢ። ስልክሽን አታንሺ። አስቢ። ከራስ ከተነጋገሪ ከለማሽ ይታሆን ማዚ እህቴ እየሰማሽ ነው። እህቷ መንግስት ቢለቅሽ ሲሞን ተብለሽ ላይ የምትፈልጊያት ከሆነ አስበሽ ወስኝ። መደበቅ ከፈለሽ አግዝሻለሁ። ይሄ ነው ልልሽ የምችል። ቡርቴ ይህን ስበሪ እሱን ስበሪ ይ የእናንተን በምን ሊያዘው? አሁን የእናንተን እኮ ታስፈልጉኛላችሁ። በስሚቶ ተፈሻለ እሱን ስም ሲበሪ እንያዝሳለን። ቁጥሩ እንፈትሻለን። እሱ የስና ወረቀት ያዚ ሲጀመር አንድ 3 የፖሊስ የምርመራ ውጤት እንደሚያሳየው ሐሰተኛ መረጃን በመጠቀም በብርቱካን በኩል የተተወነው የፈጠራ ፊልም እንዲያሳካ የተፈለገው ዋነኛ ዓላማ የጥፋት ኃይሎች በሀገሪቱ እየታየ ያለውን ሰላምና መረጋጋት ዘላቂነት እንዳይኖረውና የጥፋት ዓላማቸውን ለማስቀጠል የሞከሩበት ሀገራዊ ትርምስ ለመፍጠር ሰፊ እቅድ ያለው ነበር። የህዝብ ቁጣ ለመፍጠር ከዲያስፖራ እስከ ከተማ፣ ከከተማ እስከ ጫካ የተዘረጋ የጥፋት ጉዞ ሞክረዋል። ጥፋቱ ቀጣይነት እንዲኖረው የሚያግዝ ለተከታታይ የጥፋት ተግባር ምስል ከሳች የሆነ ድራማ በደም ነጋዴዎቹና በኢቢኤስ ቴሌቪዥን አቀናባሪነት በዋናዋ ተዋናይ ብርቱካንና ተባባሪዎቿ ተሰርቶ ለመላው ኢትዮጵያውያን ተሰራጭቷል። ምንም እንኳን ሰፊ ተመልካች ባለው የቴሌቪዥን ፕሮግራም በሰውኛ ትረካ በእንባና ሐዘን ታጅቦ የተሰራጨውን ሐሰተኛ ትወና ህዝቡ ተመልክቶ ቢያዝንም የደም ነጋዴዎቹ ያሰቡት አልሆነም። አስቀድሞ በተዘጋጀው የዲጂታል የፕሮፓጋንዳ ክንፋቸው አማካኝነት ከቀደሙ ፈጠራዎቻቸው ጋር ክስተቱን በማቀናጀት በየአካባቢው ሁከትና ብጥብጥ ለመፍጠር
ባይሳካም ተፍጨርጭረዋል። የተሰጠውን እንዳለ የማይወጣው ተመልካች ሐዘን፣ ግርታ፣ ጥያቄና ማስተዋል አልተለየውም። ያሰቡት ያልተሳካላቸው የደም ነጋዴዎች ያሰቡት አልሳካ ሲላቸው ከአንድ አመፅ ወደ ሌላ ለመሸጋገር አጀንዳውን እንዝጋው እስከ ማለት በግልጽ ተናገሩ። በእርግጥም ጉዳዩ አጀንዳውን ከመዝጋትም ያለፈ ነበር። ያሰቡት ካለመሳካቱም በላይ ሴራው እንዳይጋለጥ፣ ህዝቡ እውነተኛውን መረጃ እንዳያውቅ ዋናውን የፈጠራ የመረጃ ምንጭ ጨርሶ ለማጥፋት ተንቀሳቅሰዋል። ለዚህም መረጃውን እስከ መጨረሻው ለማጥፋትና ቀጣይነት ያለው አጀንዳ ለመፍጠር የፈጠራ ተዋናያቸውን ብርቱካንን ለመግደል ሙከራ አድርገዋል። መንግስት ይገድልሻል በሚል ደብዛዋን እስከ መጨረሻው ለማጥፋት ከፍተኛ ጥረት አድርገዋል። እህቲቱ እየሰማሽ ነው? እህቷ ሲሙን ተምረሽ ታይ እሺ ምትፈልጊያት ከሆነ መንግስት ቢለቅስ አማራ አይለቅስም፣ አማራ ቢለቅስ መንግስት አይለቅስም። ብጥብጥና እውቀት ለመፍጠር የሚያስችለው በአዲስ አበባ ከተማ አስተዳደር በአዲስ ከተማ ክፍለ ከተማ ወረዳ 14 በዋናነት በልጅ አዲስ አጥናፉ፣ ዋለልኝ አለማየሁ፣ መታገስ አለሜና ሌሎች ተጠንስሶ ለትወናው ፈቃደኛ ሰው ተፈለገ። ብርቱካን ተመስገን ተገኘች። ሐሳቡ ተነገራት፣ ፈቃደኛ ሆነች፣ ከሴረኞች ጋር ተባበረች። ሂደቱን የደም ነጋዴዎቹ እነ መዓዛ መሐመድ ከነ ልጅ አዲስ ጋር እየተገናኙ ይመሩታል። ለፈጠራ ሐሳብ ጠንሳሾቹ ኢቢኤስ ዋነኛ ምርጫ ሆኖ ተገኘ። በዚያ ዋናው የታሪኩ ጸሐፊና አቀናባሪ ታሪኩ ኃይሉ ድርሰቱን ከመጻፍ ባሻገር የሥራ ባልደረቦቹ የሆኑትን የኢቢኤስ ሰራተኞች ህሊና ታረቀኝ፣ ግርማ ተፈራ፣ ቶማስ ደመቀ፣ ሄኖክ አባተ፣ ሀብታሙ አለማየሁና ሌሎችን ሰራተኞች በማስተባበር ሙያዊ ግዴታውን ለጥፋት በመጠቀም ሴራውን መርቶታል። የሚዲያ ባለሙያዎቹ እውነትን የማጥራት ሙያዊ ዲሲፕሊንን ወደ ጎን ትተው ወላጅ እያላት ወላጅ አልባ፣ ትዳር እያላት ትዳር አልባ፣ በክቡር ጋብቻ የተወለደን ልጅ ባስገድዶ መደፈር የህዝብን ስሜት በሚኮረኩር የጭካኔ ተግባር የተፈጸመ በማስመሰል የኢኮኖሚ ችግር የሌለባትን የቤት ሰራተኛ ለማኝና የጎዳና ተዳዳሪ በማድረግ ሐሰተኛውን ፈጠራ አዘጋጅተዋል። ይህ ለማመን የሚከብዱ የማህፀን መጨቅጨቅ፣ እግርና አንገት የመቁረጥ፣ ጭንቅላት የመክፈት፣ በደርዘን ወንዶች የመደፈር ብሔር ተኮር የሐሰት ፈጠራ ድርሰት በማዘጋጀት ሁከትና ብጥብጥ በመፍጠር ሙያቸውንና ሚዲያውን አልመው ወንጀል ሰርተዋል። አጠቃላይ ይህንን ሴራ ለመከወን 3 ወራት ያህል ተዘጋጅተዋል። ከ3 ወራት ዝግጅትና ስክሪፕት ጥናት በኋላ ዋናዋ የፈጠራ ድርሰቱ ተዋናይ ብርቱካን ከካሜራ ፊት ቀረበች። በቀረጻ ወቅት የሚያጋጥማት መደነቃቀፍም ቢሆን ብዙ አሳሳቢ አልነበረም። የኢቢኤስ ጋዜጠኞቹ ታሪኩና ህሊና ከካሜራ ጀርባ ድርሰቱን ያስተካክሉላት ነበር። እንዴት ታርጉኛች መሰለሽ ቃሏ ራሷ ማለት ነው ከምን የተሻለ ለሽ ብትገልጽልኝ ጥሩ ፍለት ስለና እንዴት ነበር አሁን በቀዛ ተከተል ነገር እንደዚህ አምስተኛ ላይ ወደ ቃለ መጠየቅ የተቀየረው የፈጠራ ስክሪፕት በተጨማሪ ድራማ እንዲዳብር ጉራራ ጫካ ተመረጠ። ለዚህም ተጨማሪ ሐሰተኛ ተዋናዮች እያንዳንዳቸው በ800 ብር ተቀጠሩ። አጋችና ደፋሪ የሆኑ ደፋሪ ሐሳዊ ተዋናዮች ሆነው በኢቢኤስ ካሜራ ተቀረጹ። ይህ የሴቶችን ስብዕና በሚያረክስ አግባብ የተቀናበረው ሐሰተኛ ድራማ መሬት ላይ እየከሰረ ላለው አንድነት ላሉት የዘመቻ ፕሮፓጋንዳ መሸፈኛ እንዲሆን ያሰቡት ያልተሳካ ቅዠት ነበር። በእርግጥም ጽንፈኛ ኃይሉ በአማራ ክልል ተንቀሳቅሶ በነበረባቸው አካባቢዎች ሕፃናትን ሳይቀር በየጫካው አስገድዶ ሲደፍር የቆየበትን ወንጀል በመሸፈን ራሱን ጻድቅ በማድረግና ሌላውን ደግሞ ጭራቅ አድርጎ የማቅረብ ሴራው የተጋለጠበት ነው። ሴራውን በጭካኔ ለመፈጸም ለማስፋትና የህዝብ ቁጣ ለመቀስቀስ ሀገር ለማፍረስ የተወጠነ የጥፋት ድግስ እንደሆነ ተረጋግጧል። የብርቱካን እውነት መገለጥ ከሁሉም በላይ የህዝቡ ባስተውሎት እውነታውን መጠየቁ የጥፋት ኃይሉን አጀንዳውን እንዝጋው እስከ ማለት ሲያደርሰው፣ በሌላም በኩል ብርቱካንን ወደ ገዳይ ቡድናቸው ይዘንሽ እንጥፋ እስከ ማለት አድርሷቸዋል። አንድ ሰው አይደለም የቀበረው፣ እኔን አይደለም የገደለኝ፣ የኔን ህይወት አይደለም ያበላሽ፣ የኔን ትዳር አይደለም ያወጣበት፣ የኔ እናት ብቻ አይደለም ያወጣች፣ የኔ እናት፣ የኔ አባት፣ የኔ ቤተሰብ አይደለም ያለበት፣ ሙሉ አገሪቱ አገር ውስጥም ያለ አገር ውጭም ያለ ሙሉ ነው የተቀበረ። የተሳሳተ መረጃ ሆኖ ከልቤን ያዘንኩት በቤተሰቡ ስም ሁሉም አንገቱን የደፈው እኛ ብቻ አይደለም ሀገሩ በሙሉ። ምክንያቱም እኛ ቤተሰቦችን ሳይማሩ አስተምሮናል። ርቀት መንገድ ነው ስንቅ ተሸክመው ማለት ምን ለማለት ብቻ ቃላት የለኝም። ከምናገረው በላይ ማለት ነው። እኔ ማለት ሆን ያሁን እንደኔ ማለት ነው። እኔ የምኖረው ለቤተሰብ ክብር ተከብሮ የሚኖር እናት አባትን ሞቷል ማለት እኔ ከባድ እዛ ላይ ይሄ ልጅ ነገ ከነገ ወዲያ ታሪኩ ቆይቷል። አባት እያለሁ እንዲህ አይነት ታሪክ ለልጅ መቀመጥ አልነበረበት። ብቻ ግን ይሄ ነገር እኔ አሁንም ህዝቡ እንዲያውቀው እንዲረጋጋ ምን ታሪኩ ውሸት እንደሆነ ልጁን የሚያሳድግ አባት እንዳለው ልጅ ባንክ ነው የሚሰራው፣ ምንም አይቸግራቸውም። ሁሉም ነገር አሟልቶ አስቤዛ እንኳን እስከ ቤት ድረስ እየመጣለት ነው የምትኖር።
ስለዚህ ያው የልጁን ነገር ይህን ነገር ሲሰማ ምን ማለት እንዳለበት እንግዲህ አባቱ ራሱ ጥያቄ ውስጥ ነው ያለው። የማስተላለፈው መልእክት እንግዲህ መደጋገም ባይሆን ትክክለኛ መረጃ እንዳልሆነ ፎልስ ኢንፎርሜሽን እንደሆነ ልጅቷ እናትና አባት እንዳሏት እንዳልታገተች ተደፍራ እንዳልወለደች ልጁ የኔ እንደሆነ ሁሉ ሙሉ ዶክመንት የኔ እንደሆነ ልጁ እንዳለን የተጋባንበት ሰነዶችም የልጃችንም ዶክመንት ሰነድ እኛ ጋር በእጃችን እንደሚገኝ እና ህዝቡ ላይ የተሰራጨው ነገር ፖለቲካል ኢሹ ስለሆነ ህዝብን ከህዝብ ሀገርን ከሀገር ሀገር ማለት እንግዲህ ሁሉም ያውቃት ናት። ሀገር ከሌለ መኖር አንችልም። ስለዚህ ሀገርና ሀገር ፖለቲካል ኢሹ ስለሆነ ይሄኛውን ለማራገብ ትክክለኛውን ኢንፎርሜሽን እንዲሰራጭ ነው የምፈልገው። ስለዚህ ይህ መሆን አለበት። ያኛውን ባለፈው የተወራውን መቀልበስ አለበት። ይሄኛው ትክክለኛው ኢንፎርሜሽን ይወጣና ለህዝቡ ማስተባበል መናገር ያስፈልጋል። ምክንያቱም ህዝቡ እውነቱን ሀሰት አላየው ሚዲያ ላይ ወጣች። ያን ሚዲያ ይዞ ሚዲያው ደግሞ እውነት ነው ተብሎ ስለሚታሰብ ትክክለኛ መረጃ ይቀርባል ብሎ ስለሚያስብ ህዝቡ ያኛውን እያዘ በየእንትኑ እንትን አለው። ስለዚህ ትክክለኛ ኢንፎርሜሽን አይደለም፣ መስተካከል አለበት ብዬ ነው የማስበው። በጣም የሚያሳዝነውና የሚያሳፍረው ነገር ነው። በዚህ ልክ ሰዎች ግን ጨካኝ ሆኖ ማግኘታችን በራሱ እንደ ሀገር በጣም ሀከል እንደከሰርን የሚያሳይ ነገር ነው ያለው። በእውነቱ የኢትዮጵያ ህዝብ ሊያስተውል ይገባል። ነገር ግን ገንዘብ ረዱ ወይ? እነዚህ ሰዎች በዚህ ልክ የተጎኑባት ሰዎች ስንት ገንዘብ ከፈሏት? ረዷት ወይ? ገዳዮች የማንም መጫወቻ ከመሆን ራሳችንን ጠብቅ፣ ራሳችንን እናገኝ። እንደ ኩባርች ኢትዮጵያ ቤተሰቦች እንግዲህ እስከዛሬ ድረስ የተሰራብን ነገር ቢኖር ራሳችንን ማሳጣትና እነዛ የደም ነጋዴዎች በእኛ መነገድ ነው። ስለዚህ ራሳችንን እንወቅ።